ሰላም እንዴት ናችሁ? በዚህ ሳምንት የምነግራችሁ የቢዝነስ ሀሳብ ሁለት ዋና ዋና ነገሮችን ይፈልጋል። የመጀመሪያው ከ350 ሺህ እስከ 450 ሺህ ኢንቨስትመንት ማድረግ ይጠበቅባችኋል። ሁለተኛው ደግሞ በተቻለ አቅም ከሆስፒታሎች ፔዲያትሪክ ሴንተር ከልጆች ሆስፒታል ወይም ደግሞ ኢኤንቲ ሴንተርስ የሚባሉ አሉ ከአንገት በላይ ሕክምና ጋር ጥሩ የሚባል ኔትወርክ ወይም ኮኔክሽን ቤተሰብ ወይም ወዳጅ ካላችሁ ለዚህ ቢዝነስ ይበልጥ እናንተ ተመራጭ ናችሁ ማለት ነው። ቢዝነሱ ምንድነው? እነዚህ ኤኤንቲ ሴንተሮች ላይ ከአንገት በላይ ህክምና ላይ ሪሴፕሽናቸው ውስጥ ከአንድ ካሬ እስከ 2 ካሬ ያለውን ቦታ መከራየት የምትችሉ ከሆነ ወር ደግሞ ከነሱ ጋር ተነጋግራችሁ አንድ ላይ መስራት የምትችሉበትን ኦፖርቹኒቲ ማመቻቸት የምትችሉ ከሆነ ነው። ብዙ ጊዜ ከአንገት በላይ ህክምና ሲደረግ እንደ ቶንሲል አይነት ህክምና ሲደረግ ለታካሚዎች የመጀመሪያ የሚታዘዘው አይስክሬም እንዲመገቡ ነው። ብዙ አዳልቶች ልጆች ይመጣሉ፣ እዛ አይስክሬሞችን መጠቀም አለባቸው። ለቼክአፕ ይመጣሉ፣ ለክትትል ይመጣሉ። የዛኔ አይስክሬሞችን መሸጥ ትችላላችሁ። ሌላ ደግሞ ፔዲያትሪክ ሴንተሮች ላይ ልጆች የሚበዙበት ቦታ ላይ ደግሞ አይስክሬም የመሸጥ ቻንሱ ከፍተኛ ነው። እናንተ ቅዝቃዜ መጠኑን ቀንሳችሁ ጥፍጥናውንም ትንሽ ወረድ አድርጋችሁት አፎርደብል በሆነ ፕራይስ እሱን ማቅረብ የምትችሉ ከሆነ እጅግ በጣም አትራፊ ስራ ነው። ማሽኑን ከ250 እስከ 300 ሺህ ብር ማግኘት ትችላላችሁ። አሁን ገበያው ላይ አይስክሬም በጣም ውድ የሚባለው እስከ 300 ብር ይሸጣል። ሚኒመም ደግሞ 200 ብር ይሸጣል። እናንተ ሞር አፎርደብል ለመሆን በ150 ብር ማርኬት ውስጥ ብትገቡ በቀን ውስጥ 100 አይስክሬም ትሸጡ፣ ያም ማለት ከ15 ሺህ ብር በቀን ገቢ እንደማለት ነው። ሌሎች ወጪዎችን እንደ ክራይ የምትቀጥሩትን ሰው እሱን ኮስት ብታወጡት ኔት ፕሮፊት 10 ሺህ ብር እንኳን ብላችሁ ብትይዙስ በወር ውስጥ እስከ 26 ቀን ልትሰሩ ትችላላችሁ። ያም ማለት 260 ሺህ ብር ትርፍ እንደማለት ነው። እንበልና ዘ ወረስት ኬስ ሴናሪዮ 50 አይስክሬሞችን ብትሸጡ ደግሞ 140 ሺህ ብር ትርፍ እንደማለት ነው። ስለዚህ ይሄ ቢዝነስ በጥቂት ወራቶች ውስጥ ያወጣችሁትን ወጪ መልሶ ለእናንተ ትርፍ ማስገኘት የሚችል አቅም ያለው ነው። ንግድ ላብ ላይ ነው ያላችሁት። ንግድ ላብ ላይ በየጊዜው የተለያዩ የቢዝነስ ሀሳቦች እንሰጣለን። ያመንባቸውን ደግሞ ኢንቨስት እናደርግባቸውና ይበልጥ ውጤቱ መሬት ሊያወርደን ለእናንተ የምናሳይ ይሆናል። ፎሎ፣ ላይክ፣ ሼር በማድረግ ቻናሉን እናሳድግ።